አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛልኝ። በዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ሼር ማድረጋችሁን እንዳትረሱ። ዛሬ በጣም በሚያሳዝን ቪዲዮ ነው የመጣሁት ብለን ለመናገር ማለት ነው። እሱ በጣም ያሳዝናል ወላሂ። ብዙ በጎ ሰሪዎች የታረዘ አልባሾችን ያጣስ ሰጪዎችን እርሜያቸው እንትን እያለ አይደለም አሁን ላይ ሆነን ለመናገር ማለት ነው። እና ወንድማችን ነፃነት ማለት ነው እንግዲህ ባለፈው እሑድ ላይ ልጁ ወላሂ እኔ በጣም ነው ያዘንኩት። ልጁ እንደዛ ስለ አባቱ ያው በእንግሊዘኛ ቢሆንም ባይገባኝም ግን መናገር እስከሚያቅተው ድረስ ግን ደህና ሰዎች እርሜ የላቸውም እናንተ። ወላሂ የእሱ መሞት እኔ በጣም ነው ያሳዘነኝ። ለማንኛውም እስኪ የልጁን ቪዲዮ እናየውና እንመለስ። የነፃነትን ልጅ ማለት ነው። But we know deep down that he's in a better place with God. Amen. ነፃነት ወርቅነህ አጭር ንግግር ያደርግልናል። መሀሉን በእንግሊዝኛ ቋንቋ ነው ጽሁፉን ያዘጋጀው፣ እንቀበለዋለን። መሀሉን ነፃነት ወርቅነህ። My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. እና እውነት ለመናገር በጣም ነው አንጀት የሚበላው ልጁ። ያው እንግዲህ ብዙ የምናውቃቸው በሞት እየተለዩን ነው አሁን ላይ። በጣም ነው ያዘንኩት እውነት ለመናገር ማለት ነው። ምክንያቱም በጣም መልካም ሰው ነበር፣ ደህና ሰው ነበረ። ህፃኖቹን በብር በማደል በብዙ ስራዎች ያኔ ማሻላ በደግነቱ ነበር የምናውቀው ነፂን ማለት ነው። እና በጣም መልካም ሰው ነበረ። እንግዲህ ወደማይመለስበት አገር ፈጣሪ ጠርቶት ሄደ ማለት ነው። በጣም ነው ያዘንነው እውነት ለመናገር። የህዝብ ልጅ ነው። በጣም ነው ህዝብ የተሰበረው እውነት ለመናገር ማለት ነው። ሁሉም ወደዛው ነው፣ ሁሉም ይሄዳል ጊዜው የደረሰ ጊዜ። ግን አንዳንድ ጊዜ በጣም ነው ልብ የሚሰብረው ማለት ነው። አንዳንድ ሰዎች ደግ ሰዎች፣ ለሰው አዛኝ ሰዎች፣ ሰውን ካላቸው ከፍለው የሚሰጡ ሰዎች እርሜ የላቸውም እውነት ለመናገር። በጣም አዝኛለሁኝ። ልጁ ነው በጣም ነው ያሳዘነኝ እውነት ለመናገር። ልጁ እንደዛ ንቅ ወላሂ እንደው ሞትስ እንደው ወላሂ እንደው ሞት ከባድ ነው ወላሂ። እና በጣም ነው አንጀት የሚበላው ልጁ። በነገራችን ላይ እኔ እንጃ በጣም ነው ያዘንኩት ማለት ነው። የሰው ልጅ እኮ ሁሉም ይሞታል። ነገር ግን በዚህ ሁኔታ ባጭር ያኔ ታሞ ምናምን ሰው አስታሞት በቃ አስታሞት
ምንህን ነው ምን ላርግልህ ምን ልስጥህ ተብሎ የሰው ልጅ ቢሞት ያው ወደዛው ስለሆነ ሁሉም ማለት ነው። የእሱ ሞት ደግሞ እውነት ለመናገር በጣም ድንገት ነው ማለት ነው። ድንገት ሞት ነው፣ የድንገት ሞት ነው የእሱ። የእሱ አሟሟት በጣም አልታመመም፣ ድንገት ነው። ሱብሃንአላህ ደህና ሰው ነበረ። የታረዘንን የተራበን አጉራሽ ነበር። እውነት ለመናገር በጣም ምርጥ ሰው ነበረ። እንግዲህ እሱ ይበቃል ብሎ ወሰደው። ልጆቹንም አላህ እንግዲህ ምንም ማድረግ አይቻልም። ጥናቱን ይስጣቸው ነው የምለው እኔ። እውነት ለመናገር ጥናቱን ይስጠው ልጁ፣ ጥናቱን ይስጠው። በጣም እኔ በጣም አዝኗል፣ ተሰብሯል። አላህ ጥንክርናውንና ጉልበቱን ይስጠው ብዬ ነው ዱዓ ማረገው ማለት ነው። እና ዱንያ ፈተና ናት። በነገራችን ላይ ለፈተና ነው። በጣም ነው ያዘንኩት በነፂ ሞት ማለት ነው። እና ደህና ሰው ነበር፣ ምርጥ ሰው ነበር እውነት ለመናገር እንግዲህ ልጆቹንም አላህ ጥናቱን ይስጣቸው ነው የምለው። በጣም አዝኛለሁ በመሞቱ። በጣም ያሳዝናል። የሰው ልጅ ምንህን ነው እንኳ ተብሎ ትንሽ ጊዜ ታሞ በቤቱ አስታማሚም አስታሞ ሲቀብር የተሻለ ይሆን ነበረ። የእሱ ግን ሞት ድንገት ነው። መኪና እየነዳ ሐኪም ቤት ልግባ ብሎ እሱ እንግዲህ የሞተው ማለት ነው። እና ጥናት ሚስጣቸው ጓደኞቹ ልጁ በጣም ለ20 ምናምን አመት አብሮት የኖረው ጓደኛው ለምን በቃ አንጀት ነው የሚበሉት። እኔ የቀብር ስነ ስርዓት ላይ ስከታተለው ቪዲዮውን ወላሂ እኔ ያለቀስኩ። ወላሂ የዛ ዕለት ውሎዬን ራሴ ፈርሶ ተንቦጫቡጮ ነው ያለው። እውነት ለመናገር እኔ እንጃ፣ እኔ በጣም ነው ልቤ እንትን ያለው ማለት ነው። እና እንግዲህ አላህ ጥናቱን ይስጣችሁ ሁላችንንም ማለት ነው። የብዙ ሰው አባት ነው ሰውየው፣ ማሻላ አይገስርም ነበረ። እና ሁላችንንም እንግዲህ ጥናቱን ይስጠን ነው የምለው። ልጁንም አላህ ጠንካራ ያድርግለት። ምትኩን በመውለዱ በጣም ደስ ብሎኛል እውነት ለመናገር ማለት ነው። አባት ያኔ ልጅ በመኖሩ በጣም ነው ደስ ያለኝ። እዛ እንደዛ ሲገኝ ልጁ መውለድ አንዳንድ ጊዜ ሞት በልጅ የሞተ ሰው በልጅ አይረሳም ማለት ነው። ልጅ ካለው የከሌ ልጅ እየተባለ ይኖራል ማለት ነው። እና ልጁ በመኖሩ ተክቶ ነው ያኔ ተክቷል ማለት ነው። እና ልጁን ምንም ማድረግ አይቻልም። አላህ ጥናቱን ይስጠው ነው የምለው። እና በጣም አዝነናል ለመናገር እንግዲህ ወንድሜ አላህ ጥናቱን ይስጥህ፣ አባትህን ስላጣህ አላህ ጠንካራ ያድርግህ ነው የምለው። እና ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ አበረታቱኝ። ወጥቶ መቅረት አላህ ይጠብቀን። ሁላችንም በስደትም በሀገር ውጭም በሁሉም ወጥቶ መቅረት አላህ ይጠብቀን። በሁሉም ሀገር የሰው ዘር በሙሉ ወጥቶ መቅረት አላህ ይጠብቃችሁ። ቤተሰቦቼ ወዳችኋለሁኝ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ለኢትዮጵያ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ ወበረካቱ።